አቶ ደረጀ እውነቱን ለሰላም ነገራት። ዳጣ ልጃቸው እንደሆነች እና ደግሞ እስከ ዛሬ ሊነግራት ያልቻለውን ቤተሰቡ ይበጠበጣል በማለት እንዲሁም ደግሞ ትዳሩን ማጣት እንደማይፈልግ እንደሆነ ነግሯታል ማለት ነው። ሰላምንም ከዚህ ቤት ወጥተሽ የራስሽን ሕይወት መኖር አለብሽ ውጭና ተከራይ በማለት እየጠየቃት ነበረ። ነገር ግን ሰላም በበኩሏ በፍጹም ከዚህ ቤት እንደማልወጣ ታውቃለህ። እኔ እኮ ከቤት ሰራተኝነት በዘለለ ከዚህ ቤት ለምን እንደተቀመጥኩ ያወቅ አልመሰለኝም። እንዴት ትረሳዋለህ በማለት ስጠይቀው እሱም ምንድነው እዚህ ቤት ያለሽ ነገር? እስኪ ያለሽን አለኝ የምትይውን ቀረኝ የምትለውን ነገር ንገሪ። ከዚህ ቤት ምንድነው ያለ ሲላት እሷም የልጄ ጉዳይ በፍጹም ሳላውቅ የት መሄድ አልፈልግም፣ ልጄን ማግኘት ማየት እፈልጋለሁ በማለት ለአቶ ደረጀ ስትነግረው እሱም እንባ በተዋጠበት መልኩ እውነታውን እያንዳንዱን ነገር ነግሯታል ማለት ነው። አበጌልም ለናታን ዳጣና ሰላምን ከዛ ቤት መንቅር ያወጣቸዋለሁ፣ እኔን እየወደድከኝ አይደለም፣ አይነ ልቦና ያለ ከዳጣ ጋር ነው፣ እኔ ግን በጣም ወዳለሁ፣ እሷ ለአንተ ምንም አይነት ስሜት የላትም፣ ምግብ ሰርቼ እንኳን ምግብ ሳበላ እንደገና ደግሞ አንተ ስታጎርሰኝ ዳጣ ምንም አልመሰላትም፣ ከኔ ጋር እንድትሆንም በጣም ነው የምትፈልገው፣ ላንተ ቅንጣት ያህል ስሜት የላትም፣ አንተ ነው እንጂ የምትወዳት በማለት ስትነግረው ናታንም በበኩሉ ቆይ ተለውጫለሁ ተቀይሬያለሁ ስትይ አልነበረም እንዴ? ቆይ አሁን ምን ተፈጥሮ ነው እንደዚህ እየሆንሽ ያለሽው? በማለት ሲነግራት እሷን እወዳታለሁ የምትል ከሆነ አንተም ደግሞ ለእሷ ጠበቃ ቆማለሁ የምትል ከሆነ ሲጣርጌ እገልላለሁ፣ ለአንተም ምን እንደማደርግ በፍጹም ልታስብ ልታቀደው ሁላ አትችልም ብላ ማስጠንቀቂያና ዛቻ የሚመስሉ ነገሮችን ናታንን እየተናገረችው ነው የምትገኘው። በሌላ በኩል እንግዲህ ሰላምን እያስጨነቀሻት ነው አበጌል። በቃ የልጅሽን አባት መቼ ነው አመተሽ የምታስተዋውቂን? ቤተሰቦች ባሉበት ሁሉ ሰው ባለበት እንድታስተዋውቂን እፈልጋለሁ። እኔ እንደ እናትና እንደ አባቴ አይደለሁም። በጣም ስማርት ነኝ፣ ሁሉ ነገር ይገባኛል። የምጠነስሱትን ሴራ ደርሼበታለሁ፣ አውቃለሁ ሁሉንም ነገር እንዴት እያሾፋችሁብኝ እንደሆነ በማለት እንግዲህ ሰላምን ስትነግራት ሰላምም በጣም በመጨነቁና እሺ አስተዋውቅሻለሁ በማለት መልሳላታለች ማለት ነው። ወይዘሮ ማርታም ከአቶ ደረጀ ጋር በሚያወሩበት ሰዓት በቃ ሰላምን በግድ ቢሆን ከዚህ ቤት መውጣት አለባት፣ የራሷን ህይወት መኖር አለባት፣ እኛም ሌላ ሰራተኛ ማምጣት አለብን ብለው ባልና ሚስቱ እየተመካከሩ ነው። አቶ ደረጀም የሰላም ከዛ ቤት መሆኗ ምንም አይነት ስሜትና ምቾት እየሰጠው አይደለም፣ መውጣት አለባት ብሏል ማለት ነው። እንግዲህ በሌላ በኩል አበጌል የዲኤንኤን ምርመራውን ልታነበው ወረቀቱን እየበረበረች ኪሱንም ስለነበረ ወረቀቱን አግኝታው ይዘው ነበር። በዚህም ሁኔታ እንደምንም አድርጋ ዳጣ በሲስተም ወረቀቱን ተቀብለዋለች። በስተመጨረሻ ምን ተፈጠረ የሚለውንም መነገራችሁ ነው የሚሆነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ዳጣ ክፍል 28ን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። ታዲያ ቪዲዮ ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እስከ መጨረሻ እንድትቆዩ በአክብሮት እየጋበዝኳችሁ ወይዘሮ ማርታ አሁን ላይ በጣም እያሳሰባት ነው። ምክንያቱም አበጌ ልብ የላትም፣ እንደገና ደግሞ አፏ ነው እንጂ የሚለፈልፍ ውስጧ ምንም ችግር የለባትም። እንደገና ደግሞ እንደዚህ መሆኗ ያሳስበኛል። ተንኮሏ፣ ሴራዋ እንዲሁም ደግሞ የሆነ ነገር ጉጉቷ፣ የሆነ ነገር ለማወቅ የምታደርገው ነገር ብዙ ዋጋ ያስከፍላታል። እናም አሁን ላይ ከናታን ጋር አብረው እንዲሆኑ ፈልጋለሁ፣ በቃ ከናታን ጋር መሆን አለባት በማለት ለአቶ ደረጀ ስትነግረው አቶ ደረጀን በበኩሉ ልጆቹን እንደዚህ እያደረግሽ አታገፋፊያቸው፣ በቃ ረቪ፣ እነሱ ህፃናት አይደሉም። አበጌ ደግሞ እኔ እኮ ለአበጌ አባቷ ነኝ፣ አስብላታለሁ፣ ታሳስበኛለች። ነገር ግን አበጌ በጣም ኃይለኛ ናት። በቃ እሷ መስተካከል አለባት። ካልተስተካከለች ችግር ነው። ወንድ ልጅ የሚፈልገው ሰላማዊ ሰው ነው። ወንድ ልጅ ደግሞ ያለ ፍላጎቱ የእጁን ጠምዝዘን ብናጋባቸው እሷ ደስተኛ ሁና መኖር የምትችል ነው እንዲህ የሚመስልሽ በማለት ሲጠይቃት፣ ነገር ግን ወይዘሮ ማርታ እኔ እኮ አንተ ጋር ከማግኘቴ በፊት እንደዚህ ነበርኩኝ። ስለዚህ እኔ አንተን ካገባው በኋላ ነው የተስተካከልኩና በቃ እሱም እንደዚህ ያስተካክላታል ብላ ነበር። ነገር ግን አቶ ደረጀ የእናትም የአባትም ዕዳ የለበትም። ስለዚህ ልጃችን ማስተካከል ያለብን እኛ ነን። መስተካከል ያለባት አበጌ ናት። ስለዚህ መረጋጋት ይኖርብሻል። አሁን ላይ ደግሞ ገና ተማሪ ናቸው። ስለዚህ እነሱን አትገፋፊያቸው ረፊ ብሏት ነበረ ማለት ነው።
እንግዲህ አበጌልም ለናታን ምግብ ሰርቼ አመጣላለሁ በላው ነበርና እሷ ማንም ቤተሰብ በሌለበት ሰዓት እንግዲህ ለውሃ መንበላታለች። እኛ ምግብ በምንበላበት ሰዓት ናታን ይጠራሻልና ነይ ብሎሻል ብለሽ በያት ብላት ነበረ። ቆይ ናታን ነው እንደዚህ ያለች ስትላት፣ ነገር ግን ውሃ እንደምታውቁት የዋህ ናት። ምንም መደባበቅ የሚባል ነገር አይዞርላትም። አይ ያለችኝማ አበጌ ናት፣ ነገር ግን ናታን ብሎሻል በያት ብላን የነገረችኝ ብላለች ማለት ነው። እንዲያጣም ደግሞ የሆነ ሴራ የሆነ ነገር እንዳለ ስለገባት ምን አስባ ነው ደግሞ ምን አይነት ሴራ ነው የጠነሰሰችልኝ በማለት ወደዛ ለሜት ተዘጋጅታለች ማለት ነው። እንግዲህ ናታንም ቆንጆ ምግብ ሰርቼ ላለሁ በማለት ምግቡን እየበላ ነበር። ናታን እውነት ግን አንቺ ነው የሰራሽው ወይ ሰላም ናት ሲላት፣ ኧረ በፍጹም እኔ ነኝ የሰራሁልህ። አየህ አይደል ምን አይነት ባለሙያ ሴት እንደሆንኩ፣ እኔ እኮ በጣም ነው የምወድህ። በቃ ከራሷን ከዳጣ ጋር እያወዳደረች ነው የምትገኘው። አየህ አይደል ምግቡን በማለት እንግዲህ ፍርፍር ቆይ እኔ እንደምወድ ማን ነገረሽ ብሏታል። እንዲህ አንተ የምትወደውን ነገር እኮ እያንዳንዱን አውቃለሁ። አሁን እኮ አንተ አልገባህም እንጂ በጣም ተስተካክያለሁ፣ ተመልሻለሁ በማለት እየነገረችው ነበረ። እንግዲህ ምግብ ሲበላም እኔ አጉርሰኝ ብለዋለች ማለት ነው። ቤሴላት እንግዲህ አንተ አጉርሰኝ ብላለች። ምክንያቱም ዳጣ እንደምትመጣ ስላወቀች እሱን ሲያጎርሳት በቃ እሷን ሲያጎርሳት ዳጣ ትደርሳለች። ከዛ ዳጣ ደግሞ ትናደዳለች ወይ ደግሞ በቃ ይከፋታል ምናምን ብላ አስባ ነበረ። ነገር ግን ዳጣ ስትመጣ ሊያጎርሳት ሲል ናታን ምግቡን ወደ ራሱ ነበረ የጎረሰው ማለት ነው። ዳጣም እንግዲህ አይታው ስለነበር ቆይ አንተ እጅህን ሰደህ ልታጎርሳት የነበረውን መልሰህ ወደ አፍ ተከተዋለህ እንዴ? አሁን በላ ጎርሳት ብለዋለች ማለት ነው። ስለዚህ እሷንም አጉርሷታል ማለት ነው። እጁ እየተንቀጠቀጠ ዳጣን እያየ እንዴትም ብሎ አጉርሷታል ማለት ነው። በዚህ መሀል እንግዲህ ምን ብላለች ዳጣ፣ እስኪ ምግቡን ልቅመሰው እንዲያበዬ እንዴት ነው ልቅመሰው ስትላት፣ እኔ እንዳንቺ አይደለውም እኔ እናቅመሹ ብላታለች ማለት ነው። ስለዚህ ዳጣ ደግሞ ቁጭ ብላ ጥርግርግ አድርጋ ምግቡን በልተዋለች። እንግዲህ በግርምት ነበር ሲያዩት የነበረ። ቆይ አንቺ ከተፈጠርሽ ምግብ አግኝተሽ አታውቂም እንዴ? እንዴት ነው የምትበይው? ኧረ እባክሽ በቃሽ ስትላት፣ ነገር ግን ዳጣ በጣም ነው እኮ የሚጣፍጠው እንዲህ አበጌል እባክሽ ሁልጊዜ እንደዚህ ስሪ በማለት እንግዲህ ጥርግ አድርጋ በልተዋለች። ናታንም በግርምት ነበረ ሲያያት የነበረው ማለት ነው። እንግዲህ ምንም አይነት ልብ ስለሌላት ከምጥን ጋር በመሆን እንግዲህ የሆነ ሰውዬ ሲጃራ ሲያጨስ አይተናል። ስለዚህ እኛም ለምን አንሞክረውም በማለት እንግዲህ ምን ብላታለች ከዚህ በፊት ዳጣ። በቃ ከዚህ በኋላ በጣም ደስ ብሏት ስለነበር በአባቷ አባትና ልጅ መሆናቸው በጣም ስላስደሰታት በዚህ ምክንያት እንግዲህ ሱቅ ላይ ሄደሽ የምትፈልጊውን ነገር ገዝተሽ መብላት ትችያለሽ፣ እኔ ከፍለዋለሁ የዱቤ ይስጡሽ ብላት ነበርና በቃ ዳጣ እኮ የዱቤ ይሰጡሻል ብላኛለች፣ ገንዘብ ባንይዝም ሄደን እንቀበል ብላ ስትሄድም እንግዲህ ባለሱቁ ሲጃራ እንፈልጋለን ሲሉ ለማን ነው ሲል ለእኛ ነው ብለው ነበርና እንግዲህ አጋጭቷታል ማለት ነው። ውሃ በእርግጥ ታሳዝናለች፣ ግን አጋጭቷታል ማለት ነው። እንግዲህ በዛም አጋጣሚ ዳጣ ደርሳ ነበረ። ዳጣ ስትደርስም በቃ ደብድቤ ልጁንማ እንድትመችልኝ እፈልጋለሁ እንዴ እንደዚህ በጥፊ መትቶኛል ስትል እኔ ራሱ ባጋጭሽ ሁላ ደስ ይለኛል በማለት እንግዲህ ወደ ቤት ይዛት መታ ነበረ። እንግዲህ አቶ ደረጀና ወይዘሮ ማርታም ስለ ሰላም እንግዲህ ያላቸውን ነገር እያወሩ ነበረ። በቃ ሰላምን በግድም ቢሆን ከዚህ ቤት ማውጣት አለብን ትውጣ በማለት እንግዲህ አቶ ደረጀ ጠንከር ያለ ነገሮች በቃ ሰላም አልሰጠውም። በቃ ሰላሙን ነስቶታል። ይሄ የሰላም እዛ መሆን ምንም ኮንፈርት ሊሰጠው አልቻለም። ምክንያቱም ቆይ ሰላም ልጁን ለምንድን ነው የልጁን አባት ልታስተዋውቀን ያልቻለችው? ቆይ ለምንድን ነው መደበቅ የፈለገችው? ከዚህ ቤት ስማትወጣው ለምንድን ነው ብሎ በጣም ተጨንቋል። እንግዲህ ወይዘሮ ማርታም እንዴ ቆይ በቃ እሷ ካልፈለገች እሷ ልታስተዋውቀን ካልፈለገች ከዚህ ቤት እሷ ራሷ መውጣት ካልፈለገች እኛ በግድ ውጭ አንላትም። ምክንያቱም ልጆቼን እንደ እናት ሆና አሳድጋልኛለች። ስለዚህ ይሄን ሁኔታማ እኔ መርሳት አልፈልግም። ስለዚህ እሷ እስካልፈለገች ድረስ እኔ ውጭ አልላትም፣ ከዚህ አርሳታለሁ ብላለች ማለት ነው። እንዲህ አቶ ደረጀ በኩል በፍጹም ይሄ አይሆንም፣ ከዚህማ መገላገል የለባትም፣ ቤቷ መሄድ አለባት። በቃ የራሷ እዚህ አካባቢ የሆነ ቤት ተከራይተንላት ከዛ የምትፈልገውን ነገር አሟልተንላት ትቀመጣለች። ለእኛ ደግሞ ወጣት የሆነች ሰራተኛ እናመጣለን። ምክንያቱም አሁን ላይ እሷ እየከበዳት ነው፣ ለእኛ ራሷ ኃጢአት ነው ብሏል ማለት ነው አቶ ደረጀ። ነገር ግን አቶ ደረጀ በጣም ፈርቷል። ምክንያቱም ከዚህ በፊት እንግዲህ
ዳጣ የተፈጠረችው በስህተት ነው። አሁን ደግሞ ይህ ስህተት የኔ ሊሆን ይችላል። ምክንያቱም ሰላም አላስተዋውቅም ብላለች። በቃ የልጁን አባት አትጠይቁኝ ብላለች። እንግዲህ አቶ ደረጀ ቆየ የልጅሽን አባት ማታስተዋውቂ ለምንድን ነው ሲላት፣ እኔ ልጄ የልጄን ልጄ አባቷን እንዲያውቃት አልፈልግም፣ በፍጹም አልፈልግም፣ አልፈቅድለትም ብላለች እኮ። ለምን እንዴት ሲላት፣ በቃ እኔ ስለማልፈልግ ነው ተውኝ በቃ ብላለች። እኔ ከዚህ ቤት የምኖርበት ዋና ታርጌቴ የቤት ሰራተኝነት ምናምን አስደስቶኝ አይደለም። እኔ ለዘመናት የምጠብቀው ጥያቄ አለ። ለዘመናት የጠየኩት ጥያቄ እስካልተመለሰልኝ ድረስ ከዚህ ቤት በፍጹም ልወጣ አልችልም ብላለች። እንግዲህ አቶ ደረጀ በጣም ደንግጧል። ቆይ ዘመናት ደግሞ ምንድን ነው ይህ ጥያቄሽ ደግሞ ምንድን ነው? ከዚህ ቤት እንዳትወጪ የሚያደርግሽ ነገር ምንድን ነው ሲላት፣ እሷም ልጄስ የልጄ ጉዳይ የት ነው ስትለው፣ እንግዲህ አቶ ደረጀ ራሱን መቋቋም አልቻለም። በእንባ ስቅስቅ እያለ ነበር የነገራት። በቃ ይኸውልሽ ሰላም፣ ተሳስቻለሁ፣ አውቃለሁ። የበፊት ጥፋቴ የበፊት ሸክሜ እስካሁን ድረስ ለዘመናት ሲያሰቃየ የእግር እሳት ሆኖ ሲከተል ነበረ። የሰላም እንቅልፍ ተኝቼ አላውቅም። ነገር ግን በዚህ ሰሞን የምተኛውን እንቅልፍ ልነግርሽ አልችልም። እፎይ ብዬ ነው የምተኛ። ምክንያቱም ደግሞ ልጅሽን አግኝቻታለሁ በማለት ሲነግራት እንግዲህ ሰላም ደንግጣለች እና ማመኑን ላቅቷታል ማለት ነው። እንግዲህ ሰላም ከዛ ቤት የማትወጣበት ዋናው ታርጌቷ ቀጣይ ሊፈጠር የሚችለው ነገር ዋናው አሁን ላይ ምክንያቷን ተናግራለች። ከዛ ቤት ለምን እንደማትወጣ ዳጣ ልጇ እችናት ልጅሽ ብሎ ቃል በቃል እስካልነገራት ድረስ ከዛ ቤት መውጣት አትፈልግም። እንደገና ደግሞ አሁን ላይ አቶ ደረጀ ሰላም ያረገዘችው ከማን እንደሆነ ገብቶታል ማለት ነው። ምክንያቱም እንቅልፍ የነሳው በዚህ ደረጃ ሰላም ከቤት ወጥታ አታውቅም። ሌላ ፍቅረኛ ኑሯት አያውቅም። እንግዲህ ምን ብለዋለች? እኔ ከዚህ በኋላ ልጄን ወልጄ ማቀፍ ነው እንጂ የምፈልገው ሌላ ሰው ጋር ከሌላ ወንድ ጋር መሆን አልፈልግም። በቃ እኔ አልፈልግም። እንዲያውም ብችል እንኳን እግዚአብሔር ቢረዳኝ መልኩሼ መለኩሴ ሆኜ ልጄን ባሳድጉላ ደስ ይለኛል ብለዋለች ማለት ነው። እንዲህ ቆይ ሰላም አንቺ እያልሽ ነው ሲላት፣ አይ በፍጹም እንደዛ ነው መሆን ያለበት ብላለች ማለት ነው። እስኪ ቤተሰቦች ቀጣይ ምን የሚፈጠር ይመስላችኋል? ወይዘሮ ማርታስ ምን ይሰማታል ብላችሁ ታስባላችሁ? ቤተሰቦችዬ አብራችሁኝ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። የኔ ተወዳጆች ስለምታበረታቱኝ ላቅ ያለ ምስጋና ለእናንተ ማቅረብ ፈልጋለሁ። አመሰግናለሁ። ክብር ብር በሉልኝ ተወዳጆች። በሌላ በቀጣይ ፓርት እስክንገናኝ መልካም